ጤና ይስጥልኝ አርሲ ውስጥ የተደረገውን እናዳም ለኪዚባ አዳኑ ጭሩፍ አዳኑ ባሱፍ ክርስቲያኑ ብቻ ነው የሚባለው ሐሰት ነው እንደውነቱ ከሆነ እውነት ለእግዚአብሔር ነው እግዚአብሔር እውነቱን ነው የሚወደው ክርስቲያኑ ተቆፋ ካንጀደሙ ሶባ ዱጋዱ አለና ካኒ ዲባሜ ወሊ ያለና ካኒ ረከተ ወሊን ሚራ ረኩ ከሳባን ሳቀምና ኢሳኒሞ ወሊት ነው ቡሰኒት አዳኑ ባሰኒ ከውፊ ብቻ ፈርሰኒ ከነሞ ለፈካ እውነቱ እንዳቁ ከሄድን የሙስሊም ጎረቤት ካለ ልጆቻችንን አጥበታ እንደሰማችሁ እነዚህ የተናገሩት ሰዎች እዛው ድርጊቱ የተደረገ የተፈጸመበት ቦታ ነው ከዛ ነው እኔ ለዚህ ነው ያለ መረጃ በአይን የማይታይ መረጃ ካላገኘው ኤካሌ ነው እንደዚህ ያደረገው ኤካሌ ነው እንደዚህ ያደረገው ብዬ ማልናገርበት ምክንያት ለዚህ ነው ኦኬ እኔ እስካሁን የምሰራቸው ቪዲዮ አንድ ቀን ያለ መረጃ ቪዲዮ ሰርቼ አላቅም ሁሉንም መረጃ እዚህ ላይ ማሳየት አንችልም እኔ ጥያቄ አለኝ ድርጊቱ ተደርጓል ተፈጽሟል ግን ኦርቶዶክሶችን ብቻ ሳይሆን ወይም ሙስሊም እምነት የሚከተሉ ብቻ ሳይሆን ከሁሉም ህይወቱ አልፏል እንደውም የሙስሊም እምነት የሚከተሉት ናቸው እዛ አካባቢ ህይወታቸው እያለፈ ቤታቸውን እየተቃጠለ ያለው እናቃለን እዛ ተወላጅ ስለሆነ ማለት ነው እኔ ግን ቆይ የአርሲን ለምን እንደዚህ አካበዳችሁ እናንተ የሃይማኖት አባት ትግራይ ላይ ዝመቱ ብሎ ጦርነት ሲያውጅ እዛ ኦርቶዶክስ ነው ያለው ቤተክርስቲያን እንዲመታ ያደረጋችሁ ግለሰቦች መስጊድ እንዲመታ ትግራይ ውስጥ ያደረጋችሁ ግለሰቦች ያ ሁሉ የትግራይ ህዝብ ያለቀው ኦርቶዶክስ ናቸው በአብዛኛው ለምንድነው እናንተ አሁን በየትኛው ሞራላችሁ ነው አሁን ወጣችሁ ስትናገሩ እኮ እኛ በጣም ነው የምንናደደው እናንተ ጦርነት ስታባብሱ ነበር የሃይማኖት አባቶች በተለይ ይሄንን እምነት የምትከተሉ ሰዎች ስታባብሱ ነበር የአርሲ ብቻ ለምን ተካበደ ምክንያቱም ኦሮሞ ነው ኦሮሞ ችግር ሊፈጠር ይችላል ተፈጥሯል በኦሮሞና በኦሮሞ መካከል ራሱ ሊፈጠር ይችላል ተፈጥሮም ያውቃል ግን የኦሮሞን አንድነት እንሰብራለን የምትሉ ሰዎች የኦሮሞ አንድነት የተገነባ በኦሮሞ በጀግኖቻችን ደምና አጥንት ነው እንጂ በሸክላ አይደለም ዝም ብሎ የኦሮሞ አንድነት የሚሰበረው ማለት ነው ጠላቶቻችን ይሄንን እወቁ የናንተ ዓላማ ኦሮሞን እንበታተናለን በእምነት የሚበተን ኦሮሞ የለም ከእንግዲህ በኋላ የተበተነውም እየመጣ ነው አሁን ብዙ ሰዎች ኦሮሞ ነኝ አሁን አንድ ነገር ልጠይቅ ማን ፍሬዘር ኦኬ ጎ ሄድ ከአርሲ በላይ ትግራይ ውስጥ ቤተክርስቲያን እንዲፈርስ አድርጓል መስጊድ እንዲደበደብ አድርጓል የትግራይን ህዝብ እንደ ፍየል ጥበሱና ብሉ ተብሏል ወለጋ ውስጥ ወለጋ ደምና የሰው ስጋ ይበላል ተብሏል መጨረሻ ላይ ውሸት ነው አሉ በኢቢሲ ነው በፋና ሚዲያ ላይ ኦሮሞ ማጸኔ ውስጥ ፌሮ ከተተ የሚል ብዙ ታሪኮች ብዙ ዘግናኝ ቃላቶች ተጠቅሞ ተሰርቷል ማለት ነው ኦርቶዶክስ ትግራይ ውስጥ ያለው ኦርቶዶክስ በሚሊዮን የሚቆጠር ነው ለምንድነው የአርሲ ብቻ የሚጋነነው ፍሬዘር ኦኬ ፍሬዘር የለም እንበይ ቀጥይ ፉፉኒ ፍሬዘር ነች ቆይ አንተ ቆይ ምታደርግና ፍሬዘር ፕሊዝ መባል የለበትም ይስፈጥ ነው ከዚህ በፊት ገዳም ላይ ሲደፈር ለእምነቱ ነው አልተባለም አንዳንዴ ፍትሃዊ አይሆንም አጥፊዎች ይኖራሉ ቡድኖች ይኖራሉ
ለመንግስት እንቅፋት ለመሆን የሚሰራው ስራ ህዝብ በአንድነት መቆም አለበት። ሙስሊም ክርስቲያን እምነት ሳይመረጥ፣ ምክንያቱም ምዕመናን ነው። እምነት ደግሞ ቀይ መስመር ነው። ማንኛውም እምነቱ የተከበረ ነው። ግን አንደኛ ቦታ እምነት የተጨፈለቀ ህዝብ እየተገደለ በብሔር ማድረግ በቡድን ማድረግ ሌላ ቦታ የሆነ ወንጀል ሲፈጸም ደግሞ እምነት ማድረግ ይሄ ትክክል አይደለም፣ ፍትሃዊ አይደለም። አባቶቻችን የተገደሉት ሐዘን ነው መሆን የሌለበትም ነው። ምዕመናን ናቸው። ከምንም ጋር ማገናኝ ንጹሃን ደም ስለፈሰሰ ሁላችንም እናዝናለን። ወለጋ ላይ ያ ሁሉ ሙስሊም ሲጨፈጨፍ በብሔር ተባለ። አርሲ ላይ ሲጨፈጨፍ በእምነት እምነታቸው ቆርቆራቸው ማተብ የለበሱት ቆይ አንድ ያልጨረስኩ በማተባቸው መስቀላቸው ተበጥሶ የተደፈሩት ገዳም ላይ ለምን አልተጠየቁም? አቡ ቆይ ላስቆምሽ አይደለም። እዚህ ጋር የኦነግ ሰራዊት አለ፣ በስተጀርባ ኦርቶዶክስ አለ። ይሄኛው እውነት ትክክለኛ ቪዲዮ ነው እያሳየውሽ ሄዳለሁ። ኤአይ ነው ማለት ነው። እንደዚህ አይነት ቪዲዮ ፎቶ የለም፣ ኤአይ ነው ማለት ነው። አንድ በይ እንዳለ ሚዲያ ላይ የሞላ ኤአይ ነው። ይሄኛው እንግዲህ አርሲ ውስጥ የተቃጠለ የተባለው አርሲ ብሎ ነው የጻፉበት። ይሄኛው እንደው አርሲ ውስጥ ነው ሰዎች። ኤአይ አይደለም ይሄ። ኦኬ ሌላም እንቀጥላለን ማለት ነው። ብዙ ነበረው ይሄኛው ነው ሚዲያ ላይ ኤአይ አይደለም። እስቲ አንድ አርሲ ውስጥ የተቃጠለ ቤተክርስቲያን አምጡ ብዬ እኔ ደክሞኛል። ይኸውላችሁ ይሄም ኤአይ ነው። ይሄ እንደዚህ አይነት ይሄ ውርደት እኮ ነው። በሰው ህይወት ላይ መቀለድ እኮ ነው። እኛ ትክክለኛ ነገር ነው አንጥታችሁ መቃወም መቻል አለብን። የሰው ህይወት ነው። በሰው ህይወት እየቀለዳችሁ እናንተ እንደዚህ ስታረጉ ደግሞ ሌላ እልህ ውስጥ ገብቶ ለነዛ ሰው ድምጽ መሆን ትቶ ከናንተ ጋር ፊልም ይጀምራል። ቀጥይ አቡ ታብታብ አድርጉ። ኮፒ ሊንክ ሼር አቡ ያንቺ ነሽ። አቡ የለችም። ኦኬ ከሌ ናቸው ብሎ የአይን ምስክር ነኝ። እንግዲህ አስበው እንግዲህ አንተ እንደ አንድ ሰው መኪና የተገጨ አደጋ የደረሰበትን እንኳን ሬሳ ለማየት በሰውነት ደረጃ በጣም ይቀፋል። አይንህ እያየ ጓደኞችህ ሲታረዱ አላሁ አክበር እየተባለ ነው የታረዱት። ባንገታቸው አይደለም በዚህኛው ሆኖ መልስ ይሰጠው። ይሄ ልጅ መያዝ አለበት፣ መጠራት አለበት። ከአሁን በፊት እንደዚህ አይነት ቪዲዮዎች ተሰርተዋል። አንደኛ ብርቱካን የምትባል ምሳሌ ከሆነ ኢቤስ ቀርባ ደንቢዶሎ ላይ ብላለች። አንድ ቱሉ ቦና ለቱሉ ቦና የሚባለው እሱ ነው። ወያኔ ያቀነባበረው ተማሪዎችን ያፈነው በማን ተማሃኒ በኦሮሞ ህዝብ ወለጋ ኔትወርክ የለሽም። አቡ ውረጂና ተመለሺ ፕሊዝ። አስተካኪና ተመለሺ። ኔትወርክ የለሽም። እንደዚህ ማዳመጥ አንችልም። ሰው አያዳምጥም። ማን ነው ተረኛ? ታብታብ አድርጉ፣ ኮፒ ሊንክ ሼር አድርጉ። ማን ነው ተረኛ? አንዴ ላውራው ትንሽ ነው። ቀጥል። አሁን አርሲ ውስጥ ምን አለ መሰለህ፣ ብዙ ጊዜ በፖለቲካ ነው እምነቱ ወደ ፖለቲካ ነው የሚወስዱት። አሁን ትዝ ይለኛል 2011 አካባቢ ሰላማዊ ሰልፍ ወጣን፣ እዚሁ አርሲ አሰላ ውስጥ ማለት ነው። ሰላማዊ ሰልፍ ስንወጣ ምን ያደርጋሉ መሰለህ፣ የሆነ ቤተክርስቲያን አለ እግዚአብሔር ይባላል፣ አስፋልት ላይ ነው ያለው። እዛ ቤተክርስቲያን ውስጥ ይሰበሰቡና ይህንን ሰላማዊ ሰልፍ የወጡ ሰዎች ላይ ድንጋይ ወረውራሉ። ምክንያቱም እዚሁ ለማጋጫት ማለት ነው። ከዛ ምን ያደርጋሉ? ቤተክርስቲያን ለማቃጠል ወጡ ይላሉ። ይሄ የተለመደ ነገር ነው። ብዙ ጊዜ አርሲ ውስጥ የእምነትና እምነት ለማጋጨት የሚሞክሩት ነገር ማለት ነው። ስለዚህ ይህንን እንደዚህ የሚያደርጉ ሰዎችን አሁንም ብሎ ካላስቆሙ ይሄ ነገር መቀጠሉ አይቀርም። ምክንያቱም እያሳኩ ነው። የሆነ ሰዓትም ትዝ ይለኛል ባንዲራ የሆነ ባንዲራ ተቀብቶ ነበር፣ ኦሮሚያ ክልል ውስጥ ተጀምሮ ነበር እንዲቀባ ማለት ነው።
እሱን ነገር መቀባት ጀመሩ ማለት ነው። መቀባት ሲጀምሩ ምን አደረጉ መሰለ? ተደራጁና መጡ። አንድ 5 ሰው ነው መጡና ይህንን ባንዲራ የሚቀቡ ሰዎች ላይ ድንጋይ ወረወሩና ወዴት ሄዱ? ወደ ቤተ ክርስቲያን መሮጥ ጀመሩ። ከዛን እዛው ቆሜ አሳኩት ማለት ነው ያንን አላማ። እሱም ባንዲራ እንዳትቀቡ ተባለ፣ እዛው ባለበት ይቁም ተባለ፣ ቆሜ ማለት ነው። አሳኩት። የዛን ሰዓት ያንን ባንዲራ ተከለከለ። ኦሮሚያ ክልል ውስጥ እንዳይቀባ በቃ ይቁም ተባለ። ስለዚህ አሁንም ያንን ስለተሳካላቸው አሁንም እሱን ለማጋጨት ህዝብ ለህዝብ ትልቁ ነገር እነሱ ያሰቡት ኦሮሞ ከኦሮሞ ለማጋጨት ነው። በቃ የኦሮሞ ሙስሊምና የኦሮሞ ክርስቲያን ለማጋጨት ነው ትልቁ አላማቸው። ያንን ስላሳኩት አሁንም ያንን ለማሳካት ነው ትልቁ አላማቸው ማለት ነው። ስለዚህ ይሄንን እንደዚህ ታረደ በየሚዲያ ኤከሌ ታረደ የሚሉ ሰዎች ወደ ህግ ካላቀረቡ ይሄ ነገር ከቀጠለ እኛ ለምሳሌ አሁን እኔ ሙስሊም ነኝ አይደል? ለትግራይ ላይ ስግድ ምናምን ተከለከሉ፣ ግን እኔ ለነሱ ድምጽ አልሆነም። ምክንያቱም ያኔ ኦሮሞ ላይ ሲነሱ ሙስሊም ክርስቲያን ተብለው አይደለም ኦሮሞ ላይ የተነሱት ማለት ነው። በአንድነት ነው። ለፖለቲካ አይደለ እዛ የከለከሉት። የዚህ ኦሮሚያ ክልል ያለው ሙስሊም እነሱ ላይ እንድነሳ አይደለ የከለከሉት። አይመለከተንም። እዛው እርስ በርስ ይጨርሱ። ግን እኛ ኦሮሞ ልጆች ይህንን ነገር ማወቅ አለብን። ምክንያቱም እነሱ እኛ ላይ እርስ በርስ እነሱ ይህንን አላማ የሚያሳኩት የኦሮሞ ሙስሊምና የኦሮሞ ክርስቲያን ካጋጩ ብቻ ነው በቃ እንደፈለጉ እኛ ማድረግ የሚችሉት። ከዛ ውጪ አይችሉንም። ይህንን ነገር እኛ ማባነን አለብን። ሞኝ መሆን የለብንም። አንድ መሆን አለበት የኦሮሞ